We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሜጀር ብሬኪንግ ኒውስ። ሰላም እንዴት አላችሁ? ክብራንና ክብራን የመድፈኞቹ ቤተሰቦች በጣም በትልቅ ብሬኪንግ ኒውስ ምሽት ተመልሰናል ማለት ነው። እንደምን አላችሁልን? ስለምታደምጡንና ቆይታችሁን ለኛ ስለምትሰጡን ከልብ እናመሰግናለን። ቪኒ ጁኒየር ለማስፈረም የአርሰናል ካምፕ ወይም ደግሞ አርሰናል እንደ ክለብ አፕሩቫል ሰጥቷል። ወይም ደግሞ የክለቡ ባለቤቶች ለስፖርቲንግ ዳይሬክተር አንድሪያ በርታ አፕሩቫል ፍቃድ ሰጥቷል ሲለን ዴቪድ ኦሪሰን አሁን በብሬኪንግ ኒውስ መዘገብ ችሏል ማለት ነው። እሱን ዜና ልንመለከት ከእናንተ ጋር ቆይታ እናደርጋለን። ዜናው እንዴት መጣ እንዲሁም ደግሞ ዜናው እንዴት አደገ ሚሉት እንመለከታለን። ቪኒ ጁኒየር ጋቢናውን አስቀይሯል ወይም የፊት አገጩን አስቀይሯል። ከዛ በኋላ በአዲስ ጋቢና ወደ አርሰናል ይመጣል ማለት ነው። ሂውጅ ብሬኪንግ ኒውስ ነው። በደንብ እናወራበታለን። ከመሸጋገሪያ በኋላ መለሳለሁ። ግን ይህን ብሬኪንግ ኒውስ እንዴት ተመለከታችሁት ብጽፉልኝ በጣም ደስ ይላል። ስሜቶቻችሁን ከሰሞኑ የነበረብን የአርሰናል የዝውውር ዜናዎች መዘግየት ጋር የነበረው ስሜት እንዴት ነበር? አሁን ብጽፉልኝ በጣም ደስ ይለኛል። ብሬኪንግ ኒውሱን በደንብ ኤክስፕሎር እናደርገዋለን፣ እንመለከተዋለን። የዴቪድ ኦሬስቴን እያንዳንዱ ዲቴይሎች እነግራችኋለሁ፣ ስለ ዝውውር የተናገራችሁን ማለት ነው። ጻፉልኝ፣ ላይክ አድርጋችሁ ቪዲዮን ጀምሩ፣ እንዲሁም ደግሞ ሼር አድርጋችሁ ለብዙ የመድፈኞች ቤተሰቦች ይሄን ሜጀር ብሬኪንግ ኒውስ እንዲደርሳችሁ እንድታደርጉልን በአክብሮት እንጠይቃለን ማለት ነው። እመለሳለሁ። ቪኒ ጁኒየር እንግዲህ ሜጀር ብሬኪንግ ኒውስ ብለን የጀመርነው መግቢያችን ላይ እንደተመለከታችሁት፣ ምክንያቱም ለስፖርቱ የዚህ የክረምት የዝውውር መስኮት በጣም ትልቁ አጀንዳ መሆን የሚችል ዜና ነው የቪኒሺየስ ጁኒየር ከአርሰናል ጋር መገናኘት ማለት ነው። እንግዲህ ቪኒ ጁኒየር አሁን 26 ዓመቱ ላይ ደርሷል። የብራዚል ኢንተርናሽናል ከብራዚል ጋር በዚህ ዓለም ዋንጫ ላይ በጣም አስደናቂ ጊዜ ነው ያሳለፈ። እርግጥ በጣም የሚደንቀው ነገር ከካርሎ አንቸሎቲ ጋር መስራት ብዙ የሚቀለው ነው። ለባላንዶር ከሁለት ዓመታት በፊት በታጨበት ሲዝን እንኳን ያን እንዲታጭ ያረገው እናም ደግሞ ሮድሪጋ ተፎካክሮ ባጣው ባላንዶር ላይ ከካርሎ አንቸሎቲ ጋር በሰራበት አመት ነውና የብራዚል ብሔራዊ ቡድን አሰልጣኝ ሲሆኑ ካርሎ አንቸሎቲ ከሁሉም በላይ ለሱ ተመችቶታል። 5 ጨዋታዎችን አድርጓል፣ 4 ጎሎችን አስቆጥሯል። በራውንድ ኦፍ 60 ከኖርዌይ ከመውደቃቸው በፊት በጣም ድንቅ እንደነበረ መመልከት ችለናል። እንግዲህ ኢኒሻል ስቴጅ ነው፣ ገና መጀመሪያ ነው ጉዳዩ ያለበት ማለት ነው። ግን በአርሰናል ሌቭል ውስጥ ያሉ ሁሉም የአርሰናል ሰዎች ዝውውሩን ፍቃድ ሰጥተዋል። እሱ ነው ትልቁ ጉዳይ ማለት ነው። የጀመረው አርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ከቪኒ ጁኒየር ሰዎች ጋር ለረጅም ጊዜ ሲነጋገር እንደቆየ ነው የተሰማ። ቪኒ ጁኒየር እንግዲህ ለ8 ወራት የቆየ የኮንትራክት ማራዘም ድርድር ከሪያል ማድሪድ ጋር ሲያደርግ ቆይቶ ሳይስማሙ እንደቀሩ ይታወቃል። በተለይ ደግሞ በሎያሊቲ ፊ ዙሪያ ያልተስማሙም። በቡድኑ ትልልቅ ተጫዋቾች ከቡድኑ ጋር ኮንትራታቸውን ሲያራዝሙ ሎያሊቲ ፊ ለታማኝነት ሊከፈል የሚገባ ገንዘብ ብለው ድርድር ያደርጋሉና ሎያሊቲ ፊ ላይ ሪያል ማድሪድና እሱ ሳይስማሙ ቀርቷል። 8 ወር የፈጀ ነበረ። እናም ደግሞ እንደሚታወቀው በዚህ ውድድር ዘመን ለተከታታይ ሁለተኛ ዓመት ሪያል ማድሪድ ዋንጫዎችን እንዳላገኝ ይታወቃል። ከባርሴሎና በ8 ነጥብ ያህል ርቀት ነው ዋንጫውን ያጣ። ከዛ ብሌም ከሚደረጉ ከሚተቹ ተጫዋቾች ውስጥ እንደ አንዱ ነው። እና ምንም የስፔን ህይወት ደግሞ ያ የዘረኝነት ጥቃቶች በጣም እንዳሰለቹት ነው እንግዲህ የሚነገረው። ከሲስተም አንጻርም ሪያል ማድሪድ ቪኒ ጁኒየርና ኪሊያን ምባፔን አንድ ላይ ማጫወት እንደማያዋጣ ያውቃሉ። ግን ሁለቱን ሌጀንዶች ለማቆየት ለረጅም ጊዜ ፈልገዋል። ጆዜ ግን እሱን ለመልቀቅ ፈቃደኛ ናቸው። ለዛ ነው ዛሬ ማለዳ ትልቁ ዜና ሆኖ የነበረው ያንዱ ማንዴ በሪያል ማድሪድ መፈለግ ነው። ያንዱ ማንዴ እንግዲህ አርሰናል ፈልጎታል። ሊቨርፑል 100 ሚሊዮን አቅርበዋል። ፒኤስጂ 100 ሚሊዮን አቅርበዋል። የዚህ ክረምት ትልቁ ኤክስፕሎሪንግ ነው ያንዱ ማንዴ ማለት ነው። አይቮሪ ኮስት የአርቢ ሌይፕዚግ ተጫዋች ማለት ነው። ግን ትናንትና ኦፊሻሊ ሪያል ማድሪድ 100 ሚሊዮን አቅርቦ ውድቅ ተደርጎበታል። ግን ተጫዋቹን ለማስፈረም
ቁርጠኛ እንደሆነ የተሰማ ቀኝ እግር ነው፣ ግራ መስመር ነው የሚጫወተው የቪኒ ጁኒየር ቦታ ላይ ማለት ነው። 100 ሚሊዮን ያወጣችሁበትን ተጫዋች ተጠባባቂ እንደማታደርጉት ይታሰባል አይደል? ስለዚህ ቪኒ እንደሚለቅ መገመት ይቻል ነበረ፣ ግን ከአርሰናል ጋር ቀጥታ ይያዛል ተብሎ አልጠበቀም። ግን ዜናውን ያሰራጨው ዴቪድ ኦሬስተን አይደል? ዴቪድ ኦሬስተን ደግሞ በደንብ ነው የምናምነው በዝውውር ወሬዎች ማለት ነው። እና የአርሰናል ሰዎች በሙሉ ቪኒ ጁኒየር ለማስፈረም ቅድም እንዳልኳችሁ ፕሮጀክቱን ወይም ደግሞ የስፖርቲንግ ዳይሬክተር ይቅርታ የስፖርቲንግ ዳይሬክተሩን ከፊት ለፊት ቴሌቪዥን አለ እሱ ትኩረትን የሳበው ነው። የስፖርቲንግ ዳይሬክተሩ የአንድሪያ በርታን ፕሮጀክት ተቀብለዋል። እናም በአርሰናል ውስጥ ያሉት ሁሉም የበላይ አካላቶች ማለት ነው ፕሬዚዳንቱን ጨምሮ ሁሉም የአርሰናል ባለቤቱ የስታን ኮሮንኬ ልጅ ክለቡ የሚያስተዳድረው ጆሽ ኮሮንኬ ፍቃደኝነታቸውን ሰጥተዋል ተብሏል። አሁን ቀጥታ ክለብ ቱ ክለብ እንዲሁም ደግሞ ሪያል ማድሪድ ከአርሰናል ጋር እንዲሁም በተጨማሪ የእሱ ፓርቲዎች ወይም ደግሞ የእሱ ካምፕ የቪኒ ጁኒየር ካምፕ ኤጀንቶች ከእሱ ጋር መነጋገር ከአርሰናል ጋር መነጋገር ይጠይቃል ማለት ነው። በኮንትራት ጉዳዮች፣ ፐርሰናል አግሪመንቶች፣ ሌሎችም ዲቴይሎች ላይ ይነጋገራሉ ተብሎ ይጠብቃል። ገና ኢኒሻል ላይ ነው፣ ግን ኢንተረስቲንግ ይመስለኛል። በጣም ኢንተረስቲንግ ነው። በዚህ ውድድር ዓመት 2025/26 ሪያል ማድሪድም ቪኒም ጥሩ ዓመት አላሳለፍም ተብሎ በሁሉ ውድድሮች 22 ጎሎችን ማስቆጠር ችሏል እና በጣም ትልቅ ዝውውር ይሆናል ተብሎ ይጠበቃል። የአርሰናልን እንደ ክለብ ያለውን ብራንድ ከፍ ያደረጉ ሁለት ዝውውሮች አሉ ለኔ በታሪክ ውስጥ ማለት ነው ማረሳቸው። አንደኛ የሜሱት ኦዚል ከሪያል ማድሪድ ወደ አርሰናል የተደረገ ዝውውር ነው። ያልጠበቅ ነው ግን ደግሞ በጣም ትልቅ ዝውውር ነበር ያ የሜሱት ኦዚል ዝውውር ማለት ነው። ከዛ በኋላ ደግሞ አርሰናል ከማንቸስተር ሲቲ ጋር ተፎካክሮ ሊያስፈርሙ ይከብዳል ተብሎ የታሰበ ዝውውር ነበር። የዲክላን ራይስ 100 ሚሊዮን የወጣበት ዝውውር ማለት ነው። አሁን ከነዚህ ሁለት ዝውውሮች ቀጥሎ በጣም ትልቁ ሱፐርስታር ወደ አርሰናል የመምጣት እድል አለው ማለት በጣም ኢንተረስቲንግ ነው። የሱ ቪኒ ጁኒየር ወደ አርሰናል መድረስ አንደኛውን ብራዚላዊ ከክለቡ እንዲወጣ ያደርገዋል። ማንን ካላችን ጋቢ ማርቲኔሊ። ምክንያቱም ክርስቶስ ዞሊስ እዚህ ቦታ ላይ ፈርሟል። ቪኒ ጁኒየር የሚመጣ ከሆነ ማርቲኔሊ ይለቃል ማለት ነው። ማርቲኔሊ ባየር ሙኒክ ይፈልገዋል። አርሰናል ለዝውውሩ ከ50 እስከ 70 ሚሊዮን በላይ ይፈልጋል ነው የሚባለው እንጂ ሙኒክ 50 ሚሊዮን ለመክፈል ዝግጁ ነው። ስለዚህ ረዥም ድርድር ይፈልግ ይችላል እንጂ የመስማማት እድል አላቸው። ግን ሙኒክ ብቻ አይደለም የጋቢ ማርቲኔሊ ፈላጊ ፔዥም ጭምር ነው። ትልልቅ ክለቦች ጋቢ ማርቲኔሊ ማስፈረም ይፈልጋሉ። ስለዚህ አርሰናል ቪኒን ኦፊሻሊ ለማስፈረም ዝግጁ ነው እንደ ክለብ ማለት ነው። ሶ ትልቁ ብሬኪንግ ይሆናል ማለት ነው። ከዛ በኋላ እንዴት ነው ዝውውሩ የሚያድገው? ተጫዋቹ እንዴት ነው አርሰናል ሊጠቀምበት የሚችለው? እሱ የሚፈልገው ነምበር 9 ምን አይነት ነው የሚሉትን ጉዳዮች ቆየት እያልን የምንነጋገርባቸው ይሆናል። ግን ኢትስ ሂውጅ ብሬኪንግ ኒውስ ነው ለአርሰናል ማለት ነው። ሂውጅ ለዛ ነው በምሽት ወደ እናንተ መጠን መረጃውን ለማድረስ የሞከር ነው። ኤርሊ ነው እናውቃለን፣ ግን የዘገበው ዴቪድ ኦሬስተን ነው እና ዴቪድ ኦሬስተን ዜናዎችን ሲዘግብ ደግሞ ማመን አለብን። ምክንያቱም ለለንደን ክለቦች ዴቪድ ኦሬስተን ምን አይነት ጋዜጠኛ መሰላችሁ? እኔ ዴቪድ ኦሬስተን ማውቀው ኦልሞስት ከ10 ዓመት በፊት ነው። ምክንያቱም በቢቢሲ የአርሰናል ኮረስፖንደንት ነበረ። ቢቢሲ በሚሰራበትና ቢቢሲ በሚጽፍበት ገና ወጣት ጋዜጠኛ በነበረበት ጊዜ የአርሰናል ኮረስፖንደንት ነው ነበር። የአርሰናል ብቻ ማለት ነው። ትልልቅ ሚዲያዎች ኮረስፖንደንት አላቸው። አሁን ለምሳሌ ዘ አትሌቲክ ላይ እሱ ዘ አትሌቲክ ትራንስፈር ኒውሶችን ይጽፋል። ግን ለምሳሌ ዘ አትሌቲክ ላይ የአርሰናልን ጉዳይ በጣም ፎከስ አድርጎ የሚጽፍ አርዲች እና እንዲሁም ደግሞ ጄምስ ማክኒኮላስ ናቸው። የማንቸስተር ጉዳይ ሎረን ዋትዊል እያላችሁ እንቀጥላለን ማለት ነው። ቢቢሲ ላይ የአርሰናልን ጉዳይ የሚጽፈው እሱ ነበር። ከዛ በኋላ ዘ አትሌቲክ ጆይን ሲያደርግ የትራንስፈር ኒውሱ ትልቁ ሰው ሆነ ማለት ነው። ግን ለለንደን ዜናዎች፣ ለእንግሊዝ ዜናዎች እሱን እንደ እሱ የሚታመን እንደ እሱ ትክክለኛ መረጃ አቅራቢ የለም እና የአርሰናል ሰዎች በሙሉ እሱን ለማስፈረም ዝግጁ መሆናቸውንና መስማማታቸውን እንዲሁም አፕሩቫል መሰጣታቸውን መስማታችን ራሱ ትልቅ ዜና ይመስለኛል። አሁን ደጋፊዎች ጥቂት የሞርጋን ሮጀር ዝውውር አለመሳካቱ፣ የብሩኖ ጉሜሬሽ ዝውውር መዘግየት፣ የሁሊያን አልቫሬዝ ዝውውር የአርሰናል ቢድ አለማድረግ ብዙ ደጋፊዎች ያስከፋ ይመስለኛል። ይሄኛው ግን ብዙ በጣም ብዙ የሚያስደስት ይመስለኛል። ግን ይሄ ዝውውር ለመሳካት የአንዱ ማንዴ ወደ ያማድ የሚያደርጉ ዝውውር መጀመሪያ ማለቅ ያለበት ይመስለኛል። ዝውውሩ ዜናውን እንዴት ተመለከታችሁት ብጽፉልኝ በጣም ደስ ይለኛል። ሂውጅ ብሬኪንግ ኒውስ ነው ብዬ አስባለሁ።